በብሩኬና በልጅቷ መሃል ያለውን ግንኙነት ከሱ አልፎ ልጅቷም ለሃይሚ እንድታስረዳ ሊያደርጋት ነው ማለት ነው። ይሄ የታማኝ ወንድ መገለጫ ነው በእርግጥ። ምክንያቱም ልጅቷን አምጥተህ ሃይሚ ፊት ለፊት ያለውን ነገር እንድትናገር ማድረግ ትልቅ ነገር ነው። እዚህ ጋር ጥሩ ነው ያደረገው። ያንተን ግልጽነትና ያንተን ታማኝነት ለመግለጽ የሆነ ያክል የሚያሳይ ነገር ስለሆነ ማለት ነው። አንተ ያጠፋኸው ብሩኬ ከልጅቷ ጋር ምንም እንደሌለ ለሃይሚ ባለፈው ስታስረዳት ሁሉም ነገር ያለፈ ታሪክ መሆኑን አስረድታታል። በእርግጥ ምንም ታሪክ ላይኖራችሁ ይችላል፣ ግን ቢያንስ እስካሁን ድረስ እያወራችሁ እንደሆነ ለሃይሚ ብትነግራት ምንም ማለት አይደለም። ብሩኬ ልጅቷን የማግኘት እቅድ የነበረው አዲስ አበባ ሆኖ ነው ከልጅቷ ጋር ለመነጋገር ማለት ነው። ይሄ ማለት በብሩኬና በልጅቷ መሃል የሆነ አስገዳጅ ነገር ይኖራል ማለት ነው። ወይ ብሩኬን እያስገደደችው ነው፣ ወይ የሆነ መረጃ አላት ልጅቷ፣ ወይ የሆነ የተማመነችበት መረጃ በእጇ ይኖራል። ከአዲስ አበባ ቡታጅራ ድረስ ብሩኬ ከመጣ የሆነ አላማ አለ ማለት ነው። የሆነ ከበድ ያለ ነገር አለ አንተና በልጅቷ መሃል። ምክንያቱም ነገሮች ያለፉ ታሪኮች ናቸው ብለህ ነግረህናል ለኛም ለሃይሚም። ግን ምንድነው ከአዲስ አበባ ድረስ ቡታጅራ ከመጣ በኋላ ሌላ ምክንያት ሊኖር ይችላል። ቡታጅራ የመጣበት ምክንያት ግን እዚህ ቡታጅራ ከመጣ በኋላ እሷን ለማግኘት ማሰብህ ራሱ እቅድ ውስጥ ማስገባትህ የሆነ ነገር አለ ማለት ነው። ብሩኬ እንደኔ ይሄንን ነገር ከሃይሚ ጋር ብታወራበት ኖሮ ጥሩ ነበር። አሁን ይኸውልህ ነገሮችን ለብቻ ለማድረግ እየሞከርክ ነው። ምክንያቱም አንተ ሪሌሽንሺፕ ውስጥ ያለ ወንድ ነህ፣ ከሃይሚ ጋር ግንኙነት ያለ ሰው ነህ። እንደ ፍቅረኛ እሷን ልታወያያት ይገባ ነበር። ልክ እንደ ትልቅ ፕሮጀክት የዚችን ልጅ ጉዳይ ጊዜና ሰዓት ሰጥተኸው ለሷ ትኩረት መስጠትህ ሃይሚን በጣም ይጎዳታል። ይሄ የታወቀ ነገር ነው። ሴት ልጅ የምትፈልገው በቃ ለራሷ ብቻ ትኩረት እንዲሰጣት ነው። አንተ ለሌላ ሴት ትኩረት መስጠትህን የተረዳች ቀን በጣም ነው የምታዝንብህ። ትኩረት ይፈልጋሉ ብቻ በአጠቃላይ ሴቶች። ይሄ እንደ ሀሳብና እንደ ምክር ነው እኔ ሀሳቤን እየሰጠው ያለሁት። እኔና ምንም የለንም ከዚህ በፊት ነበረን አይደል? አሁንም አለ ከዚህ በፊት ነበረን አሁንም አለ። ምንድነው አይደል? ሁሉም ነገር ቢያበቃ ደስ ይለኛል። እዚህ ጋር ማለት እውነቱን ማወቅ አለባት። አንተም ደግሞ እውነቱን መናገር አለብህ። የትኛው ነው? እኔ እናንተ ጋር ያለው እውነት ነው እኮ። ምንድነው ያለኝ ከዚህ በፊት? እንዲህ እንደምታዩት ቀላል ሴት አይደለችም። እኔ ብሩኬ ከልጅቷ ጋር የሆነ ነገር አለው ብዬ አላምንም። በራሴ እስካሁን ድረስ እምነት የለኝም። በመሃላቸው የሆነ ነገር አለ ብዬ ምንም ልጠረጥር አልችልም። ምክንያቱም ልጅቷ አስተያየቷ እንዲሁ ፊቷን ስታዩት አኳኋኗ ሁሉ የሆነ ነገር ለመፍጠር የሆነ ሴራ ለማሴር ያሰበች ነው የሚመስለው። ምክንያቱም ብሩኬን አሁን እኔ እናንተ በመሃላችን የሆነ ነገር አለ እያለችው ነው። ይሄ ማለት የፍቅር ግንኙነት አለ እያለችው ነው። ቤተሰብ ግንኙነት አለ ማለት ነው በሷ አስተሳሰብ ማለት ነው። ስለዚህ ልጅቷ አሁን እንደተረዳሁት ከሆነ በሃይሚና በብሩኬ መሃል ገብታ ብሩኬን የራሷ የማድረግ እቅድ አይመስለኝም ያላት። ልጅቷ ያላት በሃይሚና በብሩኬ ያለውን ፍቅር በጣም ስላስቀናት፣ በመሃላቸው ያለው ግንኙነት በጣም ስላስቀናት በመሃላቸው መቀስ ለመሆን ነው ሐሳቧ ማለት ነው እንዲሁ ሳያዝ። ምክንያቱም እንዲሁ በቃ የሆነ ነገረኛ ነው የምትመስለው እንዲህ ስትታይ ማለት ነው። ቤተሰብ የምሬን ነው የምላችሁ። ብሩኬን ወደው አይመስለኝም እኔ እንደዚህ የምታወራው። አውቃ ሃይሚ እንድታዝንና ሃይሚ ከብሩኬ እንድትጣላ ነው ሐሳቧ የልጅቷ ማለት ነው። እና ብሩኬ ሐዘን ውስጥ እንዲገባ በሃይሚ ምክንያት ሐዘን ውስጥ እንዲገባ ነው ሐሳቧ። ከጀምሩ ከሃይሚ ጋር ተመካክረ ለልጅቷ እልባት መስጠት ትችሉ ነበር። ውድ የጨረቃ ፋሚሊ ተከታታዮች፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? እኔ ጋር ሁሉ ሰላም። ነገሩ እየጦዘን ያለው በሃይሚና በብሩኬ መሃል አንድ ሴት ነበረች። ያችን ሴት ሃይሚ አድበስብሳ አልፋው ነበረ። አንድ ነገር ይዤ ችክ አልልም ብላ ሃይሚ ያንን ነገር ረስታው ነበረ። በብሩኬ ላይ ያንን ጉዳይ ላለማንሳት ለራሷ ቃል ገብታ ነበረ። እንደገና ልጅቷ ተመልሳ መታለች። ቤተሰብ በሃይሚና በብሩኬ መሃል የማይሆኑ ነገሮችን ለማድረግ እየሞከረችን ያለችው ተሰምቷታል። በጣም ልቧ ተሰብሯል። ቤተሰብ ብሩኬ እኮ ሁሉ ነገር ወደ ኋላ ትቼው ነበር አይደል እንዴ? ማለት በቃ አስፈላጊ አይደለም በዚህ ምክንያት መጨቃጨቅ ምናምን ብዬ በቃ ሊሆን ይችላል ምናምን ብዬ እኮ ትቼው ነበር። ትናንትም ተናግሬያለሁ አይደል? ሃይሚ በልጅቷ ጉዳይ ካሁን በፊት መልእክት ተልኮላን ነበረ በስልኳ። ልጅቷ ራሷ ነች የላከችው። ይሄንን አስተውሉ። እና በጣም ብዙ ነገሮች ተፈጥሮ ነበረ በሃይሚና በብሩኬ መሃል። በጣም በቃ የማይሆን ነገሮች
በብሩኬና በሃይሚ መሃል ተፈጥሮ ነበረ። ይሄ ነገር እንዳይደገም ብላ ሃይሚ ልጅቷ መቀስ እንደምትሆን ስለተረዳች ነገሮችን እንደምንም ብላ ነገሮችን አቀዝቅዛ ወደ ሰላም ለመመለስ ሞክራ ነበረ። ሁሉንም ነገር ሃይሚ ረስታው ወደ ደስታቸው ተመልሶ ነበረ። ሃይሚም ብሩክም ያ የተዳፈነው ቁስል እንደገና አመርቅዞ ዛሬ ፈንድቷል። ቤተሰብ ነገሮችን ከስር ከስር እየቋጫችሁ ካልሄዳችሁ ሃይሚና ብሩክ እነዛ ነገሮች ሁሌም የህይወታችሁ እንቅፋት እንደሚሆኑ የታወቀ ነገር ነው። ገና በመጀመሪያው አንድ ሴት አለች በተባለበት ጊዜ ያንን ነገር መቋጨት ነበረባችሁ ባይ ነኝ። ይሄንን ደግሞ ሃይሚ በጣም ጨቅጭቃ በጣም ብዙ ጊዜ ጨቅጭቃ ብሩኪን እልባት እንስተው ብላ ልጅቷ ማን እንደሆነች ስለ ልጅቷ በደንብ እንዲነግራት ስለ ልጅቷ ማንነቷን እንዲነግራት ጠይቀው ነበረ። ግን ብሩኪም ነገሩን አድበሰበሰው። ያለፈ ታሪኬ ነው በሚል ብቻ ማለት ነው። እና አሁን እዚች ጋር ብሩኬ ትንሽ ድክመት አለበት ባይ ነኝ፣ እንደኔ ማለት ነው። ምክንያቱም እነዛን የልጅቷን ጉዳይ መቋጨት ነበረብህ። ያ ቢቋጭ ኖሮ አሁን እዚህ ሁላ ነገር አትዳረሱም ነበረ። ያለፈ ታሪክ ከሆነ አሁንም እስካሁንም ድረስ እማታወሩ ከሆነ ያለፈ ታሪኬ ነው ብቻ ብለህ ለምን ነገርካት ለሃይሚ? በባለፈው ስትጠይቅህ እንደዛ ነበር ያልካት። አሁን ግን ከልጅቷ ጋር እንደምታወራ ግልጽ ነው። ምክንያቱም ወደ ቡታጅራ ከመጣ በኋላ ከልጅቷ ጋር እያወራክ ያለበት ምክንያትም ነገሮችን ለማስተካከል ነው ብለሃል። ይሄ ማለት ባንተና በልጅቷ መሃል የሆነ ያልተቋጨ ነገር አለ ማለት ነው። ስለዚህ ነገሮችን ለሃይሚ ግልጽ አድርገህ እነዛን በልጅቷና ባንተ መሃል ያለውን ጉዳይ አብራችሁ ከሃይሚ ጋር ሆነ መቋጨት ትችል ነበር ባይ ነኝ። ታርጫታለሁ ትመጣለች። ለምን ጠራት? ማወቅ ስላለብሽ ነው። ካንቺ ነው መለየት አልፈልግም። እሺ ችግር ውስጥ ምናምን መግባት አልፈልግም። ይሁን ችግር የለውም። እንግዲህ ብሩኬ ልጅቷን ጠርቷታል። ሃይሚ ፊት ለፊት ልጅቷ እውነቱን እንድትናገር በብሩኬና በልጅቷ መሃል ያለውን ግንኙነት ከሱ አልፎ ልጅቷም ለሃይሚ እንድታስረዳ ሊያደርጋት ነው ማለት ነው። ምክንያቱም በጣም ቀላል ነገር ስለሆነ ማለት ነው። ሃይሚም የምትናደር አይመስለኝም። በመሃላችሁ ያለው ግንኙነት የድሮ ከሆነ ምንም ማለት አይደለም። ልጅቷ ወይ እያስቸገረች ከሆነ ከሃይሚ ጋር ሆናችሁ ተመካክራችሁ ሃይሚን አማክራት እንደዚህ ያለች ነው ብለ ለሃይሚ ብታማክራት ነገሮቹን ፊክስ ማድረግ ትችላለህ ብዬ አምናለሁ።